ራሱ ቡድኑንና ድሉን ይዞ ተመልሷል። ሃትሪክ አለመስራቱ ቢያስቆጨንም ግን ፖርቹጋል አሸንፋለች። ተመልካቾቻችን ሪትም ስፖርታችን ተጀምሯል። በትንታኔው ተሰማ እንዲሁም እኔ ሀናም እንደሆነ አብረናችሁ የምንቆይ ይሆናል። እንግዲህ ስለ ፖርቹጋልና ኡዝቤኪስታን 5-0 ክርስቲያኖ አምባክ ብሎናል። እንግዲህ ተመልሷል ማለት እንችላለን። አዎ እንግዲህ ለፖርቹጋል 10ኛ የዓለም ዋንጫ ጎሉን አስቆጥሯል። በ6 ተከታታይ የዓለም ዋንጫ ደግሞ በ6 ተከታታይ የዓለም ዋንጫ እየተሳተፈ ብቸኛው ሪካርድም ጎልም በማስቆጠር ብቸኛው ተጫዋች ሆኗል። ሜሲ 5 ላይ ነው 2010 ላይ ስላላስቆጠረ ለክርስቲያኖ ደጋፊዎች ትላንትና በጣም ትልቅ ቀን ነበር ማለት ይቻላል። ሲጠብቁት የነበረ ከ4-5 ጨዋታ በኋላ ነው እንግዲህ ክርስቲያኖ በዓለም ዋንጫም ጎል ማስቆጠር የቻለው። ካለፈው ዓለም ዋንጫ ጀምሮ ይሄ የጎል ድርቅ ይዞት ነበር ማለት ይቻላል። ትላንት ግን ለብዙዎች መልስ ሰጥቷል። ለተቺዎቹ በትክክል ለምን እዚህ እንዳለ መልስ የሰጠ ይመስለኛል። በተለይ እንደ ቴሪ ሄንሪ እና እንደ ዝላታን አይነት በዚህ ውድድር ላይ በፑንዲትነት የሚያገለግሉት የቀድሞ ተጫዋቾች የሰላ ትችት ነበር ክርስቲያኖ ላይ ሲያደርሱ የነበረው። መልስ ሰጥቷቸዋል ብዬ አስባለሁ። አሁንም ይሄ ተጫዋች ማድረግ እንደሚችል በስራው አሁንም ድረስ በ41 ዓመቱ በዚህ በትልቅ መድረክ ላይ ምንም ነገር ማድረግ እንደሚችል የታየበት መድረክ ነው ብዬ አስባለሁ። ክርስቲያኖ ግን ለፖርቹጋል ምንም አይጨምርም፣ ችግር ነው የሚለውን ነገር ባለፈውም ብዙዎች እንደሚያነሱት ተነጋግረን ነበር። በትላንቱ 2 ጎሎች ላይ ግን ክርስቲያኖ ለፖርቹጋል ምን መጨመር እንደሚችል በትክክል የታየ ይመስለኛል። በምስሉ ላይ እናስገባዋለን፣ አድማጭ ተመልካቾቻችን እንዲመለከቱት እየጋበዝን። የመጀመሪያው ጎል ላይ ተመልከቱ። እዚህ ጋር ማርሴሎ ኳሱን ሲይዝ ክርስቲያኖ ፋር ፖስት ላይ ነው የነበረው። ከዛ በኋላ እንዴት ሙቭመንቱን እዚህ ጋር መመልከት አለብን። ከፊቱ ብሩኖ ፈርናንዴዝ አለ። እንዴት ኳሷን የምትመጣበትን ቦታ እንዳነበበ እና ወደ ኒር ፖስት እንደሄደ ጎሉን እንዳስቆጠረ መመልከት እንችላለን። ይሄ ነው ክርስቲያኖ የሚሰጠው ነገር። ምናልባት ራሞስ ላይ ሰጥሽ የሚችለው ምናልባት ሌላ ተጫዋች በሱ ቦታ ላይ ቢገባ ኖሮ ሊሰጥሽ የማይችለው የአጥቂ ጥራት ማለት ይሄ ነው። ይሄ ክርስቲያኖን ስለምንወደው ለ20 ዓመታት ድንቅነቱን ስላሳየን ብቻ አይደለም። ይሄ ተጫዋች አሁንም ድረስ ዲዘርቭ ያደርጋል። አሁንም ድረስ የተለየ ትሪትሜንት እንኳን ባይደረግለት ነገር ግን በሜዳ ውስጥ መቆየት አሁንም ድረስ ይችላል። ምክንያቱም ከፍተኛ የሆነ በራስ መተማመን፣ ከፍተኛ የሆነ ራሱ ላይ የመልፋት ባህሪ ያለው አሁንም ራሱን የሚጠብቅበት መንገድ የተለየ ነው። አሸናፊም ባህሪ ያለው የምንለው ለዚህ ነው። በሁለተኛውም ጎል ላይ ይህንኑ ብቃቱን ይህንኑ የአጨራረስ ብቃቱን የቦታ አያያዝ ይሄ የጎል ኢንስቲንክቱን በትክክል የምንረዳበት ይመስለኛል። ካውንተሩ ሲጀመር አሁንም አድማጮቻችን እንዲያዩት እንጋብዛለን። በምስሉ ላይ ብሩኖ ኳሱን ልክ ሲይዝ ተመልከቹ። ክርስቲያኖ በሁለቱ ተከላካዮች መሃል ነው የነበረው። ለብሩኖ እንዴት ቦታውን እንደሚያቀልለት ነገሮችን እንዴት እንደሚያቀልለት ቶሎ ወደ ቻናሎች ነው መሮጥ የፈለገው ማርክ ላለመደረግ። ከዛ ብሩኖም በጣም በድንቅ ሁኔታ ባለፉት ቀናት ሲተች የነበረው በክርስቲያኖ ጉዳይ ድንቅ የሆነ አሲስትም ማድረግ ይችላል። የመጀመሪያ ደቂቃ ላይ ለሱ መስጠት አልፈለገም፣ ራሱ መሞከር እንደፈለገ ነው የታዘብኩት ነው። በትክክል አንድ ኳስ አንዳንዴ ያጋጥማል እንደዚህ አይነት ነገሮች። ብሩኖ በአሲስት የሚታማ ነው ብዬ አላስብም። ከዛም በኋላ እኮ ብዙ የጎል ዕድሎች ፈጥሮለታል የቅጣት ምቱን ጨምሮ እና እዚችኛዋ ወደ ሁለተኛዋ ጎል ግን ስንመለስ እንዴት አይነት ሩጫው አሁንም ድረስ በተመጠኑ ሩጫዎች እናውቃለን። ብዙዎች እንደሚያነሱት ክርስቲያኖ 41 ዓመቱ ነው። ክርስቲያኖ ከኳስ ውጪ ፖርቹጋልን ሊያግዝ አይችልም፣ ሜሲ እንደማያግዘው ሁሉ። ነገር ግን በተመረጡ ሩጫዎች በተመረጡ ቦታዎች ላይ ግን አሁንም ድረስ ስኪሉ እንዳለው አሁንም ድረስ ያጨራረስ ብቃቱ እንዳለው በሁለተኛውም ጎል ተመልክተናል። ወደ ቻናል ከመሮጡ ለብሩኖ ቦታውን ከማመቻቸቱም በላይ የጨረሰበት ሁኔታ ደግሞ በጣም በጣም ምርጥ የሚባል ነው። ብዙ ጊዜ እንግዲህ ትላንት አሁን ለምሳሌ ኒኮላስ ጃክሰንን አንስተናል። መጨረስ አንዳንዴ ቀላል የሚመስልን ቦታ መያዝ ቀላል የሚመስልን የሁለተኛው ጎል ቲፒካል የሆነ ኤሊት የሚባል ስትራይከር የሚያስቆጥረው ጎል ነው እና ይሄንን ነው የሚጨምረው። አሁን ይሄ ነው መልሱ። ትላንት ክርስቲያኖ መልስ ሰጥቷል ለተቺዎቹ ስንል ይሄ የሮናልዶ ፋኖች እንዲደሰቱ ወይም ደግሞ ይሄ ተጫዋች ለ20 ዓመታት ከሰጠን ነገር አንጻር እሱን ለማሞገስ ብቻ አይደለም።
በትክክል በሜዳ ውስጥ ሁለቱም የሚያስቆጠራቸው ጎሎች በኤሊት ስትራይከር ደረጃ ሊወሰዱ የሚችል ናቸው ማለት ይቻላል። ባለፉት ዓመታት በክርስቲያኖና በሜሲ ፕራይም ዘመናት አንድ ጎል ባስቆጠሩ ቁጥር የሆነ አይነት ሪከርድ ይሰብሩ ነበር። አሁንም ክርስቲያኖ እንግዲህ 10 ጎል በማስቆጠር በፖርቹጋልም እንግዲህ ትልቁ የዓለም ዋንጫ ጎል ያስቆጠረ መሆን ችሏል። 175ኛውን ጎል አስቆጥሯል። 975ኛውን ጎል 800 ቀነስኩበታል። ምን ነው ችግር አለ? 975ኛውን ጎል ማስቆጠር ችሏል። ለ1025 ነው የቀረው። ክርስቲያኖ ሁሌም አሸናፊ ነው። እኔ በጣም እንግዲህ ወደ 23 ዓመት አካባቢ በእግር ኳስ ላይ ቆይቷል። ቢያንስ በስፖርቲንግ መጫወት ከጀመረ ጀምሮ እና ሁሌም ይሄ የኤሊት ሜንታሊቲ ያለው ተጫዋች ነው። ሁሌም የአሸናፊነት ሜንታሊቲ ያለው ተጫዋች ነው እና በትላንትናው ዕለት ከጨዋታው በፊት አንድ ፓብሎ ሰርጂዮ የሚባል በአካዳሚ አብሮት ሲጫወት የነበረ ተጫዋች ለጃክ ላንግ ለተባለው ጸሐፊ እንግዲህ አንድ ረዘም ያለ ጽሁፍ ነግሮት ነበር ማለት እንችላለን፣ ወይም ደግሞ ጽፎለት ነበር ማለት እንችላለን እና እሷንም እስቲ ጋብዘናቸው ደግሞ በዚሁ የምንቀጥል ይሆናል። ኦሪየንታል ከተባለች ትንሿ ክለብ ስፖርቲንግን ስቀላቀል 13 ዓመቴ ነበር ይላል ፓብሎ ንግግሩን ሲጀምር። ክርስቲያኖ ከማዴራ መጥቶ ሊዝበንን ከተቀላቀለ 2 ዓመት ሆኖት ነበር። በወቅቱ እርሱን አላውቀውም ነበር። በዕድሜም በ1 ዓመት በልጠው ነበር። ከዕድሜው በላይ ከሆኑት ግሩፕ ጋርም መጫወት አልጀመረም ነበር። እውነት ለመናገር እንዳየሁት በብቃቱ አላስገረመኝም ነበር። የሆነ ጥሩ ነገር እንዳለው ያስታውቃል። ነገር ግን በአካዳሚው ጎልቶ የሚጫወት ልጅ አልነበረም። በስፖርቲንግ የሚገኝ የምርጡ ትውልድ አባል ነበር። ብዙ ልጆች ለመታየት የሚፋለሙበት ግሩፕ አባል። በተለይ የአጥቂ ክፍሉ ምርጥ ነበር። ፋቢዮ ፌሬራ፣ ማርሴሊኖ፣ እኔም በወጣት ብሔራዊ ቡድን ውስጥ ለፖርቹጋል ተጫውተን ነበር። ክርስቲያኖ ወደ አንደር 15 ቡድን በ1998 ተቀላቀለ። ያኔ ነበር ምን ማድረግ እንደሚችል ያሳየ ነበረው። እርሱ ከታናናሾቹ ልጆች አንዱ ነበር። ነገር ግን ሁሉም ሰው ትልቅ ተሰጥኦ እንዳለው መታዘብ ይችል ነበር። እናም በዛ የውድድር ዓመት በጣም በብዙ ነገር ተሻሻለ። በቴክኒክ በኩል ላቅ ያለ ነበር። በጣም ፈጣንም ነው። ቀጭንና ጥቂት ስብ እንኳን በሰውነቱ ላይ አልነበረም። ነገር ግን በዛ ዕድሜው እጅግ ጠንካራ ነበር። በአካላዊ ብቃቱንም በመጠቀም ማርክ የሚያደርጉትን ሰዎች በቀላሉ ያልፍ ነበር። በዛ ሲዝን በአብዛኛው በሶስት አጥቂ ነበር የምንጫወተው። እኔ፣ ክርስቲያኖ፣ ማርሴሊኖ ቋሚ የሚባል ቦታ የለንም። ሲበዛ ተለዋዋጭና ፍሉድ ነበርን። አዳዲስ ነገሮችን እንሞክር ነበር። የጎል ዕድሎችንም በተደጋጋሚ እንፈጥር ነበር። ያለምንም ታክቲካዊ ገደብ ነበር የምንጫወተው። አስደናቂ መግባባት በመሃላችን ነበር። በእውነት ከእርሱ ጋር መጫወት እጅግ አዝናኝ ነበር። ክርስቲያኖ ሁልጊዜም ከልምምድ ቦታ ዘግይቶ ነበር የሚወጣው። ሹቶችን፣ ቅጣት ምቶችን፣ አዳዲስ ትሪኮችን ለመፍጠር ይሞክር ነበር። ይህንን የሚያደርገው ከሆሴ ሴሜዶ ጋር ነበር በድብቅ። አሰልጣኙ ይህንን ሲያውቅ በቡድን አባላቱ ፊት እጅግ ተቆጣቸው። ክርስቲያኖ ግን ምንም አልመሰለው። በሚገባ ስራውን ቀጠለ። እንደውም አንዳንድ ክብደቶችን ወደ መኝታ ቤቱ ይዞ የሄደ ይመስለኛል። ይህ የሚያሳየው ይላል ፓብሎ ሰርጂዮ ንግግሩን ሲቀጥል፣ በልጅነቱም ቢሆን አሁን የታወቀበትን ጠንካራ አስተሳሰብ እንደነበረው ነው። እርሱ የተለየ ነው። ተወዳጅ ነበር ብሎ ይጠይቃል ፓብሎ። እርሱ መልስ ሲሰጥም በፍጹም ሁሉም የሚወደው ሰው አልነበረም። እንደውም ለማሸነፍ ያለው ፍላጎት አንዳንዴ ከቡድን አጋሮቹ ጋር ያጣላው ነበር። ሁሉም ሰው እንደ እርሱ ፍጹም እንዲሆን ይፈልግ ነበር። ከራሱ ብዙ ይጠብቅ ነበር። ከራሱ የሚጠብቃቸውን ነገሮችም ከሌሎች ይጠብቅ ነበር። በሁሉም ነገር ምርጡ መሆን ይፈልግ ነበር። በሁሉም ልምምዶች፣ የልምምድ ድሪሎችም ላይ አንደኛው ተጫዋች መሆን ይፈልግ ነበር። በዚህ ባህሪው ብዙዎች ተቀይመውት ነበር። ከእርሱ በተቃራኒ ሊቆሙ ችለው ነበር። በእርግጥ ክርስቲያኖ ተወዳጅ የሆነው ከጥቂት ዓመታት በኋላ ወደ ዋናው ቡድን ሲጠራ ነው። ፓብሎ ሰርጂዮ ይቀጥላል። እኔ ሁል ጊዜም ከጎኑ ነበር። እንደ ክርስቲያኖ እኔም አልሸነፍ ባይና ተፎካካሪ ነበርኩ። በልምምድ ሜዳ ከክርስቲያኖ ጋር መፎካከር ወድ ነበር። ከእግር ኳስ ውጪ እርሱ ምርጥ ሰው ነበር። ሁል ጊዜም ሰውን ለመርዳት ዝግጁ፣
ጨዋታ የሚያውቅ በመልበሻ ቤቶች በተለያዩ ቀልዶች የሚዝናና አንዳንድ ጊዜም የተጫዋቾችን ካልሲ በመደበቅ ይዝናና ነበር። በጨዋታዎች ላይ ግን ሁለት ነገሮች ጎልተው ይታዩ ነበር። ተከላካዮችን ለማለፍ የሚሞክርበት መንገድና ኳሶችን የሚመታበት መንገድ። እነዚህ ነገሮች ወደፊት በኮከብነት እንደሚቀጥል እንድገምት አድርገውኝ ነበረ። የዓለም ኮከብነትን ግን ከእርሱ በፍጹም አልጠበቅኩም ነበር። በስፖርቲንግ ዋናው ቡድን የመጫወት ዕድል እንደሚያገኝ ግን አስብ ነበር። ምክንያቱም በጊዜው የሁላችንም ህልም እሱ ስለነበር። ክርስቲያኖ አብረን ስፖርቲንግ በነበርንበት ዓመታት በብዙ ተቀይሯል። ይበልጥ ፍጥነቱና ቅልጥፍናው ጨመረ። ድሪብሊንግም ሆነ የተለያዩ ክህሎቶችን ጨመረ። በማንቸስተር ዩናይትድ ያያችሁት ሮናልዶ ያንን ነበር። ወደ ማድሪድ ሲሄድ ግን ከነዚያ የጨዋታ ባህሪዎቹ መራቅ ጀመረ። የዓለም ምርጡ ተጫዋች ያደረገውን አዲስ ባህሪን መያዝም ጀመረ። በመጨረሻም ለክርስቲያኖ የማስተላልፈው መልእክት ቀላል ነው። የእግር ኳስ ህይወት ኬሪየር በጣም አጭር ነው። በተቻለህ መጠን ኢንጆይ አድርገው፣ ባህሪህንም በፍጹም እንዳትቀይር የሚል ነው። እንደሰማነውም እንግዲህ ሮናልዶ ከልጅነቱ ጀምሮ የመጣ ሂደት ነው ብለን ነው የምናስበው። ታታሪነቱ፣ አልሸነፍ ባይነቱ። ምክንያቱም በትላንትናው ጨዋታ አንድ አስተያየት ሲሰጥ ነበር። በጣም ጨለማ የነበረ ሳምንትን ያሳለፍኩት፣ እንዲሁም እግር ኳስን ስለማቆም ሳስብ ነበር፣ ሪታየር ስለማድረግ ሳስብ ነበር። ነገር ግን የሚሰራን ሰው ሁሉ ፈጣሪ እንደሚያግዘው አውቃለሁ። ጸንቼም ቆሜ አሁን ሁሉንም ነገር አልፈነዋል ብለዋል። ምን ያህል በጣም ከባድ ሳምንት እንደነበረ እኔ እንግዲህ በክርስቲያኖ ታሪክ ባለፉት 20 ዓመታት እንግዲህ ተመልክቼዋለሁ። ብዙ መጥፎ ጊዜያትን ሲያሳልፍ አስታውሳለሁ። በተለይ የባሎን ዶሩን ሊዮኔል ሜሲ በተከታታይ በሚያሸንፍበት ጊዜ ሪያል ማድሪድ ከቻምፒየንስ ሊግ ላዴሲማን ለማንሳት ብዙ ችግሮችን ሲያልፍ በመልበሻ ቤቱ ክርስቲያኖ የማድሪድ ተጫዋቾች እያገዛችሁኝ አይደለም ብሎ እንዳለቀሰ ሁላ በ2013-14 ሰምተን ነበር። በ2012 ወይ 13 አካባቢ እነዛን ወቅቶች ሁላ የሚያልፍ በጣም ከባድ ሳምንት ያሳለፈ ይመስለኛል። ሊዮኔል ሜሲ ዋነኛ ተፎካካሪው ነው። ያለምንም መደባበቅ ዓለም ዋንጫን አሸንፏል። በዚህኛውም ዓለም ዋንጫ የብቃቱን ጥግ እያሳየ ነው። ከነ ኪሊያን ጋርም እየተፎካከረ ነው። ክርስቲያኖ ደግሞ አጠቃላይ ከቡድኑ ጋር በኮንጎ ጨዋታ መጥፎ የሚባል ጊዜን አሳልፏል። ነገር ግን ይሄ ተጫዋች ተሸናፊ እንዳልሆነ የተመለከትን ይመስለኛል በትላንትናው ጨዋታ። ይሄ ሬዚሊያንስ ያለው ምን ጊዜም ቢሆን የማይወድቅ እንዲሁም የመጨረሻዎቹን ወቅቶች በአሸናፊነት የሚዘጋ ልክ አሰልጣኞች ሁሌም በአሸናፊነት መዝጋት እንደሚፈልጉት። ለምሳሌ ሰር አሌክስ በ2012 ሊለቅ ነበር። ነገር ግን ሲቲዎች ዋንጫውን ስላነሱ ፕሪሚየር ሊጉን ሳላነሳ መልቀቅ አልፈልግም በማለት ነው 1 ዓመት የጨመረው። እኔም ክርስቲያኖ እንደዛ ይመስለኛል። በብቃቱ አሳይቶ ሰውን አሳምኖ የሚያበቃ ይመስለኛል እና ያልሸነፍ ባይነቱን ጥግ የተመለከትንበት ጨዋታ ነበር ማለት እንችላለን። ጥቅሞቹን በትክክል ተመልክተናል። ሌላው ምናልባት ብሩኖ ፈርናንዴዝ ለተቺዎቹ መልስ የሰጠ ይመስለኛል። ቢያንስ የተለያዩ የቅጣት ምቶች ላይ ተመልክተሻል አይደል? ሃትሪክ ሊሰራበት የሚችል ትሪክ። ይህንን በማንቸስተር ዩናይትድ ቤት ብዙ ጊዜ አድርገውታል። በነገራችን ላይ ለሜሰን ማውንት ያቀበለው ኳስ እና የተለያዩ እንደዚህ አይነት የቅጣት ምት ትሪኮች፣ ለብራያን ምቤሞ እንደዚህ አይነት ጎሎች። ትላንትም ክርስቲያኖ ሃትሪክ ሊሰራበት የሚችለው ያችን ሞመንት ፈጥረው ነበር ማለት ይቻላል። አሁን ፖርቹጋሎች እንግዲህ በድጋሚ ወደ ዋንጫ ሊታሰቡ ነው ወይስ አይደለም? በእርግጥ ኡዝቤኪስታን ያን ያህል ትልቅ ቡድን ናት ማለት በጣም ከባድ ነው። ነገር ግን አሁን መስራት እንደሚችል ከዚህም በፊት ስናነሳው እንደነበረው ለክርስቲያኖ የተመቸ ማድረግ ይቻላል። ይሄን ቡድን ቀን ሙሉ ኳስ መያዝ የሚችሉ ተጫዋቾች አሉ። እንደ ቪቲኒያ ያለ፣ እንደ ጃኦ ኔቬዝ ያለ ቀን ሙሉ ክሬት ማድረግ የሚችል እንደ ብሩኖ ፈርናንዴዝ አይነት ተጫዋች አላቸው። ስለዚህ ከኳስ ውጪ ወርክ ክሬትሽን ሊሚት ማድረግ ትችላለች። ከአርጀንቲና በላይ ኳስን የሚይዝ ቡድን አላት። ስለዚህ ኳሱን በያዝሽ ቁጥር ደግሞ ከኳስ ውጪ የምትለፊበት መንገድ እየቀነሰ ይመጣል። በዛ መንገድ ክርስቲያኖ በዚህ ቡድን ውስጥ በደንብ መቀናጀት ይችላል ብዬ አስባለሁ። በትላንትናው ጨዋታ 66% የኳስ ቁጥጥር እንዲሁም ኤርሊ መምራት ጀምረው እንግዲህ የያዙት እና ቶታል የነበረ ዶሚናንስ ነበራቸው። በጣም ብዙ ተጫዋቾች
በብቃታቸው ላይ ተገኝተዋል። እንደ ጃኦ ኔቬዝ አይነት በጣም ብዙ ሲተች የነበረ ተጫዋችም ወደ ብቃቱ ተመልሷል። ጃኦ ፌሊክስን እንግዲህ ሌላው ቀይረው አስገብተዋል ማለት የምንችለው በዚህ ቡድን ላይ። ሌላኛው ጃኦ ፌሊክስን በግራ በኩል በማጫወት ፔድሮ ኔቶን ወደ ቀኝ ነበር የወሰደው። አጠቃላይ የቡድኑም ጥምረት ትላንትና በጣም ጥሩ የሚባል ነበረ። የሚገርመውም ፖርቹጋሎች ባለፈውም ስናነሳ እንደነበረው ብዙ ስህተቶች ነበረባቸው ካለፉት ጨዋታዎቻቸው እና ያንን በጥቂቱ አስተካክሏል ብዬ አስባለሁ። ሃትሪክም እንዲሰራ ሮላንዶ የተሻላቸውን እያደረጉ ነበረ። ምናልባት የክርስቲያኖ ደጋፊዎች ቁጣ ብዙዎቹን ተጫዋቾች ያነቃቸው ይመስለኛል። ይሄ ተጫዋች ትልቅ ፉክክር አለበት። እንግዲህ ይሄ ማይካድ ሀቅ ነው። አሁን የክርስቲያኖ ሜሲ ፉክክር ምንጊዜ የሚቋረጥ አይደለም። በውስጣችን የምናምነው ነገር ይኖራል ሁላችን። አይም ሊዮኔል ሜሲ ነው እንዴ ሊዮኔል ሜሲ ላይ አይደርስም ልንል እንችላለን። በዛው ልክ ደግሞ ክርስቲያኖ የሚደርስበት የለም የሚሉ የስፖርት አፍቃሪዎች ይኖራሉ። ግን ተጫዋቾች አትሊስት የአርጀንቲና ተጫዋቾች ሜሲን በሚደግፉበት ልክ አልደገፉም የሚል ከባድ የሆነ ዘመቻ ማለት በህይወታቸው አይተውት የማያውቁትን የኮሜንቶች ነው ሲያስተናግዱ የነበሩት። እንደ ብሩኖ ፈርናንዴዝ አይነት በማንቸስተር ዩናይትድ ደጋፊዎች እጅግ የሚወደደው ተጫዋች ራሱ ብዙ ሲተች ነበር እና ለዛ በትልቁ መልስ የሰጡበት ክርስቲያኖን በደንብ ያገዙበት ሃትሪክ እንዲሰራ ተሞክሮ ነበር፣ አልተቻለም። እንግዲህ የቡድን ተጫዋች መሆኑን በተወሰነ መልኩ ያሳየበት ጨዋታ ነው ብዬ አስባለሁ። ጎሎቹ ሲቆጠሩ የሚያሳየው የደስታ አገላለጽ አሁን ይሄ ያ ሁል ጊዜም እኔ ብቻ ላድርገው የሚለው ኢጎ ደስ የሚለን የምንወደው ኢጎ አሁን ላይ በተወሰነ መልኩ ከእድሜውን ጋር በተያያዘ የቡድን ተጫዋች ወደ መሆንም እየተቀየረ ያለ ይመስላል። ቅጣት ምቱን እንዴት እንደሸወዱ መመልከት። ሁሉም ተጫዋቾች በረኛው ይሄ አጥሩን የሚሰሩት ክርስቲያኖ ይመተዋል ብለው ነበር ያሰቡት። ግን እኔም እንደዛ ነበር። መግባቱ ደስ አላለኝም። ሮላንዶ ቢያገባ ደስ ይለኝ ነበር። አይ ነው አብዛኛው ሰው የክርስቲያኖ ደጋፊዎች እንደዚህ ነው የሚያስቡት። ግን ቡድንሽን ደግሞ ቅድሚያ ነው የምትሰጪው። ፖርቹጋል እኮ ባለማሸነፏ ነው በዋናነትም ይሄ ሁላ ነገር በአንድ ሳምንት ውስጥ ሲፈጠር የነበረው እና በአጠቃላይ ግን የክርስቲያኖ መመለስ በትልቁ የታየበት ጨዋታ ነው። ትንሽ ዓለም ዋንጫውም ደመቅ ያለ ይመስላል። እውነት ለመናገር እነዚህ ተጫዋቾች በአመታት መካከል ከሰጡን ነገሮች አንጻር ክርስቲያኖም ሆነ ሜሲ ዓለም ላይ ያሉ ሁሉም ነገሮች ይገባቸዋል። ይህንን ግን የምንለው እንደ ዕጣ ለማደል አይደለም፣ ስለሚችሉ ነው፣ ስለሚገባቸው። ለዛ ደግሞ የክርስቲያኖ ሁለቱ ጎሎች በአጠቃላይ ያደረገው እንቅስቃሴ በትላንትናው ዕለት ምስክር ነው ማለት እንችላለን። ባያሸንፉና ባያገባ ለሱ ስነ ልቦናውም ጥሩ አልነበረም። አዎ በጣም እንደዛ ማንሳት እንችላለን። እዚህ ሀሳብ ላይ ግን እንቆይና ለምን ካንሴሎን እና ኔቶን ለምን በጊዜ አወጣቸው? አይ ቲንክ ተጫዋቾቹ የገቡትም ቀይረው እንደ ሴሜዶ አይነት ተጫዋች ነው። ስለዚህ ተቀይረው የገቡትም ተጫዋቾች ቀላል የሚባሉ አይደሉም። ኦልሞስት ጨዋታውን እየገደሉት ስለነበረ ይሄ ከማሳረፍ ጋር የሚያያዝ ይመስለኛል። እንግዲህ ሴሜዶ ነው የገባው፣ ኮንሴሳው ነው የገቡት እና እነዚህ በጣም ጥሩ ተጫዋቾች ናቸው። ማለት በላይናፕ ላይ ራሱ መጀመር የሚችሉ አይነት ተጫዋቾች ናቸው። ከዛ አንጻር ይመስለኛል እንግዲህ እነዚህን ተጫዋቾች ቀይሮ ያስገባው። በኋላም እነ ራፋኤል ሊያዩ የዓለም ዋንጫ ማስቆጠር ችሏል። እንዲሁም እሱን ኳስ ራሱ ለምን ለክርስቲያኖ አይሰጠውም? ይሄ የሮናልዶ ፋኖች ይገባኛል እምልሽ አንዳንድ የሚያሳዩት ነገር ኤክስትሪም ሊሄድ ይችላል ካላቸው ተፎካካሪ። ምክንያቱም እዛኛው ቤት ደግሞ ሊዮኔል ሜሲ እየሰራ ያለው ታሪክ የተለየ የሚባል ነው። ከዛ አንጻር ከፉክክሩ አንጻር ነው የሚያስቡት። ሴሜዶ በጣም ድንቅ ብቃት ቤስት ሆኖ መጀመር ራሱ የሚያስችል ብቃት እንዳለው የተመለከትን ይመስለኛል። ወደ ቀጣዩ ጨዋታ የዓለም ዋንጫ ጨዋታ እንለፍ። ጋና ኩርታናለች 0-0 ከእንግሊዝ ከታላቋ የእንግሊዝ ብሔራዊ ቡድን ጋር ነው። ግን ብታገባና ደግሞ አንድ ኳስ ምናልባት ወደ 70-80ኛው ደቂቃ ላይ ኦፍሳይድ የተባለው የተሻለው ኳስ እሱ ነበር። ከዛ ውጪ ምንም አይነት ነገር የካርሎስ ኪሮዥ ቡድን እንግዲህ እንደዚህ ከዚህም በፊት የሚሰራቸው ቡድኖች በማንቸስተር ዩናይትድም በ2007-8 የውድድር ዓመት ባርሰሎናን ማንቸስተር ዩናይትድ ሲገጥም በተለይ በኦልድ ትራፎርድ እና በካምፕ ኑ የነበረው ይሄ ታክቲካል አቀራረብ የካርሎስ ኪሮዥ ነው። ፈርጊማ እንደዚህ አይነት የመከላከል ስትራቴጂን አይቀይስም፣ ታክቲኩ የካርሎስ ኪሮዥ ነው ይባል ነበር ያኔ ኦልሞስት የዛሬ 19 ዓመት ማለት ነው። እና ያንን ታክቲካል ማስተር ክላስ ነው በትላንትና ዕለት ያሳየን።
ምንም አይነት እድል እንዳያገኙ ነበረ የእንግሊዝ ብሔራዊ ቡድንን ያደረገው። ኳሷን መንካትም የፈለጉ አይመስሉም። 79% ምናልባት ከስፔን እና ኬፕ ቨርድ በኋላ በጣም የተመዘገቡ ትልቁ የፖሴሽን ይመስለኛል እና በጣም በትልቁ ነበረ የተበለጡት ጋናዎች። ነገር ግን ያን ያህል ኬር የሚያደርግ አሰልጣኝ ነው ብዬ አላስብም ካርሎስ ኪሮሽ እና በጨዋታው በጣም የተደሰተ ይመስላል። ትልቅ ታሪክ እንደተሰራም እና አሳሟጂያን እንግዲህ ሲናገሩ ነበር። በጣም ትልቅ ታሪክ 0-0 መውጣት በአሁኑ ዓለም ዋንጫ በጣም ለአፍሪካ ትልቅ ነገር እንደሆነ ነው እየታየ ያለው። አዎ ምልሽ ስብስባቸውን መመልከት ነው። በጋና ብሔራዊ ቡድን በኩል ልታነሽ የምትችው ትልልቅ ተጫዋቾች አሉ። በእርግጥ እንደነ ሴሜኒዮ አዮ አይነት ተጫዋቾች አሉ፣ እንደ ዊሊያምስ አይነት ተጫዋቾች፣ ቶማስ ፓርቴም አለ እና ግን የእንግሊዝን ብሔራዊ ቡድን ደግሞ ስታዩ በፍጹም የሚገናኙ አይደሉም። ያላቸው ጥራት አሰልጣኙ የቻምፒየንስ ሊግን ያሸነፈ ነው። በኋላ ግን ስለዚህ 0-0 መውጣት ነጥብ መጋራት ለማለፍም ትልቁን እርምጃ ስለተራመዱ በጣም ትልቅ ነገር ነው ብዬ ነው ማስበው። በእንግሊዝ ብሔራዊ ቡድን በኩል አንቶኒ ጎርደን ከዚህ በኋላ ቋሚ ይሆናል ወይ? በጣም ትልቅ ጥያቄ የሆነበት ጨዋታ ነው። በተለይ ትላንት እንግሊዝ የተፈተነችው ከሎ ብሎክ ቡድን ጋር በሚጫወት ደግሞ እንዴት ነው የምትሆኑ? በክሮሺያው ጨዋታ ኳሱ በይበልጥ ስለሚመላለስ ክሮሺያዎችም ፕሮአክቲቭ ሆነው መጫወት ስለሚፈልጉ የተመለከትናቸው አንዳንድ የትራንዚሽን ድሎች ነበሩ። ነገር ግን በዚህኛው ጨዋታ ላይ በሎ ብሎክ ቡድኖችስ እንዴት ነው የሚሆን? የሎ ብሎክ ቡድኖችንስ የእንግሊዝ ብሔራዊ ቡድን ሲገጥም ሀሳብ አለው ወይ? የስፔን ብሔራዊ ቡድን እንደተቸገረው ከኬፕ ቨርድ ጋር፣ የፖርቹጋል ብሔራዊ ቡድን ከኮንጎ ጋር እንደተቸገረው ትላንትም የእንግሊዝ ብሔራዊ ቡድን ተቸግሯል ማለት እንችላለን። የአንቶኒ ጎርደን ነገር ትልቅ እንትን እንደሆነ ተመልክተናል ማለት እንችላለን። ማዱዌኬ በጣም ጥሩ እንቅስቃሴ አድርጓል ትላንት ከቀኝም ሲጀምር፣ ከዛ ደግሞ ቶማስ ቱሄል እንግዲህ ወደ ግራ አድርጎት ክሮሶችን እንዲጠቀም ለማድረግ ሞክሮ ነበር። በኋላ ቡካዮ ሲገባ ግን የጥራት ልዩነት እኔ አሁንም ቡካዮ ፊት ሆኖ በእንግሊዝ ብሔራዊ ቡድን ከማየው በጣም ነው የቸኮልኩት እውነት ለመናገር ምን አይነት ሙከራ እንደሞከረ። ቤስት የሚባለው ሙከራ በኋላ ኦራይሊ ብረት ገጨበት። ከዛ በፊት ግን ቡካዮ ተመልክተሻል በረኛው እንዴት እንዳወጣበት፣ ግብ ጠባቂው እንዴት እንዳወጣበት እና አሁንም መጀመሪያው ጀምሮ ቢገባም ኖሮ ጥሩ የጎል እድሎችን ያመጣ ነበር ብዬ። አዎ ቡካዮ ባለፉት ዓመታት ምናልባት ከጉዳቱ ጋር ተያይዞ የተወሰነ ወረደ እንጂ ደሞስ ኮንሲስተንስ ከሚባሉ በአውሮፓ ላይ ቡካዮ አንዱ። ለአርሰናል በተለይም ይሄ በቀኝ መስመር ለፈጠረው የሚኬል አርቴታ ቡድን በማጥቃቱ በኩል ስናነሳው የቡካዮ ሳካ፣ የቤን ዋይት እና የማርቲን ኦዴጋርድ የቀኝ መስመር ትሪያንግል የሚሰሩበት መንገድ በተለይ በ2023 በጣም ድንቅ ነበር። ሁለቱም ተጫዋቾች ከ10 በላይ ጎል ያስቆጠሩበት፣ አሲስቶች የነበረበት በጣም ድንቁ ዓመታቸው ነው። ቡካዮ ከዛም በኋላ በወሳኝ ጊዜዎች በሙሉ ነበር። አትሌቲኮ ላይ ጎል አስቆጥሯል። በቻምፒየንስ ሊግ ጉዟቸው፣ በፕሪሚየር ሊግ ጉዟቸው ከጉዳቱ ጋር እየታገለ ለምሳሌ በፉልሃሙ ጨዋታ በገባበት ጨዋታ ላይ አርሰናል ተርኒንግ ፖይንት የነበረው ጨዋታ ላይም ቡካዮ በጣም ድንቅ ነበር እና የቡካዮ ፊት መሆን እንግሊዝ በጣም ምትናፍቅ ይመስለኛል። ቶማስ ቱሄልም ትክክል ያደረገ ይመስለኛል። ይሄን በተለይ ኖክአውቶች ላይ ትልልቅ ቡድኖችን ይገጥማል። ስለዚህ በዛን ጊዜ ፍሬሽ የሆኑን ቡካዮን ልንመለከት እንችላለን። ሌላው አንድ ታክቲካል ነገር ስፔንስን በደንብ ኢንቨርት እንዲያደርግ ሲጠቀምበት ነበር ማለት እንችላለን። በትላንትናው ዕለት ኒኮ ኦራይሌም ሲገባ በተመሳሳይ እቺን ሀፍ ስፔሷን ሲጠቀም ነበረ። ከዛም ውጪ አርሰናል ላይ እና ቼልሲ ላይ ጎል ያስቆጠረበት፣ አርሰናል ላይ በኤፍኤ ካፑ ጨዋታ፣ ቼልሲ ላይ ደግሞ ፕሪሚየር ሊጉ ላይ ጎል ያስቆጠረባት ቦታ ላይ ከግራ ፉልባክ ተነስቶ እዛች ቦታ ላይ ይገኝ ነበር በተደጋጋሚ ብረትም የገጭበት እዚህ ቦታ ላይ ነው። ኒኮ ኦራይሊ ሌላኛው የሲቲ ምርጡ ታዳጊ ነው ማለት እንችላለን። መሀል ሜዳ ላይ መጫወት የሚችለው በተፈጥሮ ነገር ግን በግራ ፉልባክም ስትጠቀሚ ኢንቨርት አድርጎ ብዙ የዘመናዊ አሰልጣኞች እንደሚጠቀሙበት ኢንቨርት እያደረገው ወደ መሀል ሲገባ በጣም ጥሩ ነበረ። ተቀይሮም ያሳየው ብቃት ሌላኛው ምርጥ ነበር። ዴክለን ራይስ ጨዋታውን ጨርሷል።
ነገር ግን የጉዳት ስጋት አለበት እና እኔ ለምን ሲወጣ ነበር እንደዚህ አይነት ኢሜጆች ተመልክተናል እና በጣም 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 ከባድ ነው ለእንግሊዝ ብሔራዊ ቡድን እውነት ለመናገር እንደዚህ አይነት ተጫዋች የፈለገ ቢሆን አታገኝ። የወገብ ህመምም እያለበት ነበር ትናንትና የተሰለፈው። እንግዲህ በአመት 60 ጨዋታ የሚጫወት ተጫዋች ለዚያውም በዚህ ጥራት ደረጃ ለ2 ዓመታት ማለት የሚያስገርም አይደል? እንዲያውም እንዴት ነው እንደዚህ ሊጫወት የቻለው ነው የምትዩ። የማይረግጠው የሜዳ ሳር ያለ አይመስለኝም። ሁሉም የሳሩ ሜዳ ክፍል የሚያውቀው አይነት ተጫዋች ነው ዴክላን ራይስ እና ትንሽ ቢቆጥበው ጥሩ ነበረ። እንደነ ኮቢ ማይኖ አይነት ተጫዋቾች አሉት። ሬሲ ጀምስንም ባለፈው እንዳደረገው ወደ መሃል ማስገባት ይችላል። ጆርዳን ሄንደርሰን አለው እና ትንሽ ቶማስ ቱሄል ራይስ ላይ የቆመረበት ይመስለኛል 90 ደቂቃ በማጫወቱ። ኤሊየት አንደርሰንን ነበር ቀይሮ ያስወጣው። ኤሊየት አንደርሰንም አሁንም ለምን በነሲቲ እንደሚፈለግ በድጋሚ በቃ ያሳየበት ነበር ማለት እንችላለን። ኤሊየት አንደርሰንም እና አሁንም ለምን የ130 ሚሊዮን ፓውንድ እንደሚገመት የእንግሊዝ በጣም ከምርጦቹ አማካኞች ገበያ ላይ ካሉት አንዱ ነው ማለት እንችላለን። በአጠቃላይ የእንግሊዝ ብሔራዊ ቡድን የጎል እድሎችን ከሎው ብሎክ ቡድን ጋር ሲጫወት እንዴት መፍጠር እንዳለበት ትምህርት የወሰደበት ጨዋታ ነበር። ሃሪ ኬንም በጣም ድንቅ የሆነ የጎል አጋጣሚ ስቶ ነበር። ከዛ ውጪ እንግዲህ ለጋና ግን ለአፍሪካዊቷ ሀገር በጣም ድንቅ የሚባል ጋና እንግዲህ እንግሊዝ በእግር ኳስ ታሪክ እስካሁን ካላሸነፈቻቸው ጥቂት ሀገራት ውስጥ አንዷ ሆናለች። ይሄ ኩራት ሆነ። እንግሊዝ በአብዛኛው በአፍሪካ ቡድኖች እየተሸነፈች አይደለም በነገርሽ ላይ እና ታሪኳም እንደዛ ነው። ከዛ አንጻር ነው ይሄንን የ0-0 ውጤት የአቻ ውጤት በጣም በትልቁ መቀበል አለብን ተብሎ በብዙ ሰዎች ዘንድ ሲታይ የነበረው። ሀና ክሮኤሺያ ወደ ማሸነፍ መጣለች። ፓናማን ነው 1-0 በሆነ ውጤት ማሸነፍ የቻለችው። ፓናማ እንግዲህ ሁለተኛ ጌሟን መሸነፍ ችላለች። እንግዲህ እዚህ ቡድን ላይም አሁንም ልናነሳ የምንችለው እንግዲህ ሉካ ሞድሪችን አሁንም እንግዲህ በ41 ዓመቱ አሁንም እያሸበረቀ ይገኛል። አሁንም ለ90 ደቂቃዎች በክሮኤሺያ ብሔራዊ ቡድን መጫወቱን ቀጥሏል። ለ81 ደቂቃ ነበር ትላንት የተጫወተው። 40 ዓመቱ እንግዲህ በሪያል ማድሪድ 5ቱን ቻምፒየንስ ሊግ ካስኮመኮመን በኋላ ወደ ኤሲ ሚላን አሁንም በክለብ እግር ኳስ መሄድ ይችላል። አሁንም ይሄ አጠቃላይ የተጫዋቾች የፕራይም ታይም ትንሽ ከፍ እያለ የመጣ ይመስለኛል። ሪታየር የሚያደርጉበትን መንገድ በጣም በብዙ ባለሙያዎች ስለሚደገፉ በብዙ መንገድ ስለሚደገፉ ይመስለኛል። ክርስቲያኑ በ41 ዓመቱ የሚሰራውን ተአምር እየተመለከትን ነው። ሞድሪች፣ ሊዮኔል ሜሲ በፍጹም በቃ የ28 ዓመት ተጫዋች ነው የሚመስለው እና እዚህ ውስጥ ሊገባ የሚችለው ሌላኛው ተጫዋች ማለት የምንችለው እንግዲህ ሉካ ሞድሪችን ነው። እንግዲህ ባለፈው ሽንፈት አጋጥሟቸው ነበር። አሁን ደግሞ ማሸነፍ ችሏል። ስለዚህ የማለፍ እንግዲህ ተስፋቸውን በሚገባ አለምልመዋል ማለት ይቻላል። ክሮኤሺያ 3 ነጥብ አላት። ጋና 4 ነጥብ አላት። እንግሊዝም 4 ነጥብ አላት። እንግሊዝ ፓናማን ነው የምታስተናግደው። እንግዲህ ክሮኤሺያ እና ጋና አቻ እንኳን ቢወጡ ቢያንስ ጥሩ ሶስተኛ ሆኖ የማለፍ እድል ይኖራቸዋል። ጋና እንግዲህ 4 ነጥብ ሰብስባለች። የማለፍ እድሏ በጣም የሰፋ ይመስለኛል። አሁን እንግዲህ በ4 ነጥብ በፍጹም የምትወድቅ አይመስለኝም። ምክንያቱም 8 ጥሩ ሶስተኛ ቡድኖች ስለሚወሰዱ ማለት ነው። ሀና ስለ ኮሎምቢያ ጨዋታ እንግዲህ እኛን አስተኝተው እንደተለመደው ኮሎምቢያም ኮንጎን አሸንፋለች። ሌሊቱን የተደረገ ጨዋታ ነበር። 1-0 በሆነ ውጤት እንግዲህ ኮሎምቢያ ማሸነፍ ችላለች። የነ እንግዲህ ሃሜስ ሮድሪጌዝ ቡድን በ6 ነጥብ አሁን ምድቧን መምራት ጀምራለች። እንደ ሊዩስ ዲያዝ አይነት ድንቅ የባየርን ተጫዋች ያላት ቡድን ናት። እንግዲህ አሁን የፖርቹጋል እና የኮሎምቢያ ጨዋታ ተጠባቂ እንዲሆን ጁን 28 ከ4 ቀናት በኋላ የሚደረገው ተጠባቂ እንዲሆን ያደረገ ውጤት ይመስለኛል። ኮሎምቢያ በ6 ነጥብ ትመራለች ምድቧን፣ ፖርቹጋል በ4 ነጥብ። ስለዚህ ይሄ በአንደኝነት ላይ ሆኖ በማለፍ ውስጥ የሚገኘው ትልቅ ጥቅም አለ፣ አነስ ያለ ቡድን ለማግኘት። ስለዚህ ይሄ ለማለፍ ከፈለገች፣ ካልሆነ ደግሞ የምትሸነፍ ከሆነ ወይም አቻ የምትወጣ ከሆነ ከበድ ያለ ቡድን የማጋጠሙ እድል በጣም ሰፋ ያለ ይሆናል ማለት ነው። ስለዚህ ትላንትና ሮቤርቶ ማርቲኔዝም ተጫዋቾቹን
ቀደም ብሎ ሲያስወጣ የነበረው ለዚህ ጨዋታ ለመዘጋጀት ነው። የምድብ 3ኛው ጨዋታ ቀላል እንደማይሆን የሚያሳይ ይመስለኛል። ዛሬ እንግዲህ ስዊዘርላንድ ከካናዳ የሚደረግ ጨዋታ አለ። የምድብ 3 ጨዋታዎች ነው የሚጀምሩት በነገራችን ላይ 4 ሰዓት ላይ። ስለዚህ 4 ሰዓት ላይ ኳታር ከቦስኒያ ኤንድ ሄርዞጎቪና 4 ሰዓት ላይ ሁለቱም የሚያደርጉት ጨዋታ ይኖራል። እኛ የምንጠብቀው ጨዋታ ደግሞ ሞሮኮ ከሃይቲ 7 ሰዓት ላይ፣ ስኮትላንድ ከብራዚልም 7 ሰዓት ላይ። ይሄኛውም የምድብ ጨዋታ እንግዲህ የ3ኛው ጨዋታ ላይ ይደረጋል። 10 ሰዓት ላይ ሳውዝ አፍሪካ ከሳውዝ ኮሪያ እና ቼክ ሪፐብሊክ ከሜክሲኮም ይደረጋል ማለት እንችላለን። ነገ ደግሞ ከነዚህም ጨዋታዎች ውጪ በተለያዩ ጉዳዮች የምንመለስ ይሆናል። ተመልካቾቻችን ሪትም ስፖርታችን ይህንን ይመስላል። በቀጣይ እስከምንገናኝ ሰላም።